አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀያትን ስደተኛ ቤተሰብ ፋሚሊ እህቶች ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ደህና ነን። ዛሬ ይዤ የመጣሁላችሁ ከባለፈ የቀጠለ ክፍል 2 ምግብ አሰራር ነው። እዛ ጊዜም ከደም ባጭሩ ነው የለቀኩት ማለት ነው። ስለዚህ ዛሬ ይህ በሚመስል መልኩ ሰላጣውን ሁሉም ነገር ይዘን መተናል ኢንሻአላህ። ስለዚህ እናንተ ደግሞ በማድረግ ጠብቁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጠብቁኝ ማለት ነው። አበረታቱኝ። ምክንያት ደግሞ በቃ ዩቲዩብ ያኔ ራሳችን ተጋገዝ ነው እንጂ አይሆንም። እና እንዴት ናችሁ? በተረፈ ሁሉ ሰላም ነው አለን አልሐምዱሊላህ። ዛሬ ይዤላችሁ የመጣችሁ የጣፋጭ የሆነ ሰላጣ አሰራር ነው። ተቀደም ቤታችን ባለ ነገር ግብአቶች ምናምን እንደዚህ ተጠቅመን ጥሩ የሚጣፍጥ ነገር ሰርተን መብላት እንችላለን ማለት ነው። ምክንያቱም በቃ ያለውን ብዙ ምክንያቱም መጨናነቅ ምናምን ሳይሆን ቤት ባለውን ነገር ቢያንስ የሰላጣ የሚሆኑ ነገሮችን ምናምን እንደዚህ ተጠቅመን መብላት እንችላለን ማለት ነው። እና እንዴት አያችሁት? ማሻአላህ ተባረከላህ። በጣም የሚጣፍጥ የነበር ስትበሉት ራሱ ይሆናል አይደል? ምክንያቱም ምግብ ዋናው ነገር አፍ ላይ ከገባ በኋላ የሆነ ጣዕም ሲኖረው በቃ አንድ ጎርሳችን መልሳችን ድጋሚ አጉርሽ የሚለው እንደዚህ ነገር ሲሆን ያን ደስ ይላል ማለት ነው። ይሄም እንደዚህ የሆነ ጣፋጭ ምግብ ያኔ ጣፋጭ አሰራር ነበረ ማለት ነው። እና ኢንሻአላህ እና ውድ እህቶቼ ሌላውም አለ ከደሞ ከባለፈ ያኔ የቀጠለ ነው ያልኳቸው ነበር። ከዛው በዚህም የሰላጥ እንደዚህ ጎመን እንደዚህ ደስ አይልም። ልክ እንደ ሀገራችን ቀደሙ ድንች አለ፣ ቀይ ስር አለ፣ ማለሽ ጥቅል ጎመን አለ፣ ካሮት አለ፣ ጥቅል ጎመን ያኔ 3 ግብአቶች ነው የተጠቀምኩ ማለት ነው። ቀይ ጥብስ ያረኩት ነው። ውሃ ምናምን አልጨመርኩም። ዘይት ብቻ ነው ትንሽ ዘይት አድርጌ ጥብስ ያረኩት ነው ማለት ነው። እና ደስ ይላል። ያን እንደዚህ አይነት ሰርቶ ለመብላት የሀገራችንን ያስታውሰናል። በቃ ባለንበት ቤትም ሆነ አምስለኝ እኔ የራሴ አይደለም እነሱ ቤት ነው ከሮዝ ጋር እንደዚህ ይበላሉ። የፈለገ ደግሞ ከቂጣ ጋር ከብዙ ጋር አድርገው ይበላሉ ማለት ነው። ስለዚህ ጋይስ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ምክንያቱም የሚደማመር እህቶቼ ካላችሁ ደማምሩ። ቢያንስ እንደምንም እስከ 1000 ላይክ አስገቡኝ። ከዛ በኋላ ቀጥታ ላይቭ መግባት እችላለሁ ማለት ነው ኢንሻአላህ። ከዛ በኋላ ደግሞ ይኸው ምክንያት ደግሞ ሩዛችን ነው ደርሶ በዚህ መልኩ ማሻአላህ ተባረካለ ብለአፍያ ብለናል። ብለአፍያ እና እንደዚህ ሰርተን አልሐምዱሊላህ አንድ ላይ ነው እንደሰርተን ቢያንስ እናቀርባለን ማለት ነው። እንግዲህ ከደንኩት መጥቼ ሄጃለሁ ወልጄ ያመሰርኩት ነው ማለት ነው። እዚህ ጋር ምንድነው አንድ ላይ የተያያዘ ነው የመጣው ሄድኩ ያመሰርኩትን ለምን በዘይት ብቻ ስለሆነ እንዳይቃጠልብኝ ብዬ ያማሰልኩት ነው ማለት ነው። ስለዚህ እንደዚያ ደስ አይልም። እኔ በፊት ደስ የመጀመሪያ ልጅ እያለሁ ማለት ነው በቃ የሆነ ጭንቅላቴ ውስጥ ማይረሳ ያኔ ከእናቴ ገበያ ላይ ሄደን የመጀመሪያ የበላሁት ማለት ነው እንጀራ በቀይ ጣሊ ምንድነው ቀይ እዚህ ጋር ዶሮ የወፍሮ ውስጥ አድርጌው ነው እንግዲህ ሰነሽ ጊዜ ወጣሁ። እዚህ ጋር ደግሞ በጣም ቆይ አሁን የማዘርዋን እነግራቸዋለሁ ታሪኩ። እዚህ ጋር ደግሞ ቴክኖሎጂ ይላል። እዚህ ጋር ደግሞ በአራት ሁሉም አይነት ደግሞ የሰመክ ቀይ ሁሉም አያቸው የሁሉም አይነቶች በዚህ መልኩ መጥተዋል ማለት ነው። እዚህ ጋር ምንድነው የሳምቡሳ ነው። እዚህ ጋር ደግሞ የስጋ፣ እዚህ ጋር ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት እዚህ ጋር ደግሞ የኩርኩም ነው። እርድ ነው የሚባለው በእኛ። እዚህ ጋር ደግሞ የከብሳ ሩዝም አለ። እዚህ ጋር ደግሞ ያኔ የሚያቃጥል በአራት ነው። በዚህ መልኩ ምክንያት ደግሞ ሴትዮ ማሻአላህ አሁን ደግሞ ቴክኖሎጂ ይላል እንደዚህ ሰው በዚህ መልኩ አሽገው ምን ብለው በካርቶን በአጠቃላይ የምትፈልጉትን ግብአቶች
በቃ ባራቶች እንደዚህ ምን ነው ገና አለ 2 ቦታ ስለተካፈለ ነው እንጂ ብዙ ነው በአንድ ታሽጎ የመጣ ማለት ነው። ያኔ ማር ቤታችን እኛ 2 ስለሆነ 2 ቦታ አካፍየው ነው እና በዚህ ሙሉ አሽገው ምን ብሎ ያመጣል ቁጥራቸውን ለቀናል። በዛው ማስታወቂያ እንስራላቸው ማስታወቂያ እንስራላቸው ማለት ነው። ይኸው በዚህ ነርኩ ሱፋና ላይ ነው በጣም ነው የገረመኝ። ቁጥራቸው አለ ደውላችሁ ጠይቃችሁ ማዘዝ ትችላላችሁ። በዛው ማስታወቂያ ሰርቻላችኋለሁ አክል አይከፍሉኝም። ይኸው ከፍሉኝ ለቤት ተሰጣለሁ። ይኸው ማራት ማሻአላ ተካላ በጣም በቃ ደግሞ ማሻአላ ደስ ይላል። የሆነ በተለይ እርዱ ማለት ነው በጣም በቃ ትንሽ ካረጋችሁት ማሻአላ ተባረካላ ያኔ አስሊ እርድ ነው። ከዚህ በኋላ ወደዚህ መጥቻለሁ ወይኔ ተቃጠለብኝ ብዬ ደንግጬ ወደዚህ ሮጥ መጣሁ ማለት ነው። ልብስ ልትሰበር ነው ማለት ራስቼ እዛ ጋር ያስተዋወቅኩ። ከዛ መልሼ ደግሞ ከዚህ ጋር ሀያት መታኝ ያማሰለች ነው ማሻአላ ያማሰለች ነው ማሻአላ ጎበዝ ጎበዝ ወለ ባለሙያ ሽቆናል ባለሙያ ነሽ። ቢስሚላህ ሲንካይላል ማሻአላ ተባረካላ አላህ እጅሽን ይባረክ። ከዛ በኋላ ደግሞ ማሻአላ ተባረካላ መልሳ ደግሞ ወዴት ትሄዳለች ይመስላችኋል? እስቲ ወዴት ትሄዳለች? አለቀ ጨረሽ ሀያት አለቀ እንዴ? ኧረ እንጂ አለቀ መሰለኝ። ኧረ አለቀ። እሺ ከዛስ በኋላ እዚህ ጋር ደግሞ ምክር ደግሞ እዚህ ጋር ያማለፈው ያኔ 2 እዚህ ደግሞ ጨርሼዋለሁ አሳይቼዋቸዋለሁ ይመስለኛል። አዎ እዚህ ጋር ማሳይቻቸዋለሁ አለቀ ሰርቼዋለሁ መሰለኝ። ቪዲዮውን ሰርቼዋለሁ ይመስለኛል እንደዛ ነው። አዎ እዚህ ጋርም ሰርቼዋለሁ። በቃ ከዛ በኋላ እዚህ ጋር ሌላስ ምንድነው? አዎ እዚህ ጋርም ሰርቼዋለሁ። አንድ ነገር ማለፈው የቀጠሉትን እነዚህ ሰርቻለሁ መሰለኝ። ሌላ በቃ ከናን ያልሰራሁት ከዚህ ቀጥሎ ነበር ያኔ እዚህ ጋርም ነበረ ማለት ነው። እንግዲያውስ ኢንሻአላህ ወዘኔ ላይክ ሼር ሰብስክራይብ አርጉ ማለት ነው። ውድ እህቶቼ እኔ ሰላጣ አብዛኛው ጊዜ እንደዚህ መስራት ደስ ይለኛል እወዳለሁ። በቃ ማለት እኔ እንጃ እነሱ ጣፍጠውት ነው የበሉት። ይሁን የተለየ ነገር አድርጌ ፈጥሬ መስራት እፈልጋለሁ ማለት ነው። ብዙ ጊዜ እቃ ካለኝ ማለት ነው። እቃ ከሌለኝ ባለውን በቃ እንደዚህ ሰርቼ እሰራለሁ። እና ውድ ቤተሰብ ላይክ ሼር ያረጋችሁ አበረታት ነው። እዚህ ጋር ደግሞ የሆነ ጊዜ የራት ምንድነው የራት ምንድነው አመጡ የራት ልሰራ እንደዚህ አምጥተው ምናምን በርገር ድንች ጥብሱ ምናምን ከዛ በኋላ ደግሞ ሰርቼ የተረፈ ነበር። ከዛ ለምንድነው እንደዚህ ሰርቼ በቃ አንድ ላይ ግባቶቹ በአንድ አድርጌ ብሰራላቸው እንደውም ይበላሉ ብዬ አሁን ምሳሌ እንደ ሾርማ ተደርጎ ነው የሚበላ። ከዛ በኋላ ደግሞ በሰላጣ መልኩ አድርጌ ደግሞ ምሳሌ ስትሰሩት ከላይ አድርጋችሁ ነው ምሳሌ መስራት አለባችሁ። ለምን ከዛ በኋላ ወዲያው ፍሪጅ ማስቀመጥ አያስፈልግም። ወደ ውጭ አድርጋችሁ ማስቀመጥ ለምን የሆነ ውሃ አይሆንም። ከላይ አሁን ምሳሌ ይሄ በቃ እንደነበረ ነው። ሰላጣው ከላይ ከታች ነው ምንም ነገር በደንብ ውሃውን አንጠፍጥፌ ነው ያኔ የሰራሁት ማለት ነው። ከዛ በኋላ እዚህ ጋር ደግሞ በቃ ያኔ ደረደርኩት እንደ በምታዩት መልኩ ድንቹ ድንቹም ደግሞ የሾርማ የሚሰራ ድንች ነው። እዚህ ጋር ደግሞ ያኔ በቃ ሶልስ እንደዚህ አድርጌ በቃ እንደዚህ አድርጌ ነው በኋላ ከላይ ያደረኩት አምሳሌ በቃ መጀመሪያ ምሳሌ ውሃውን ሙቀትም ስለሆነ ደስ ይላል። ውጭ ስለሆነ በቃ ምንም ነገር የለም። ወዲያውኑ የበሉትም ነበር። ምሳሌ ወዲያው ምሳሌ ፍሪጅ ላይ ካረጋችሁት የሆነ ተልጅ ውሃ ስለሚሆን በጣም ራሱ አይኖረውም ማለት ነው። እና በዚህ መልክ ያዞርኩት ነው። እንዲህ ሀያት ባለሙያ ነሽ እንጂ መሻልና ብዬ እንዴት ያላሰብሽው ነገር በዚህ መልኩ ሰርተሻል ብዬ በቃ በጣም ደስ ብሎኝ የራሴ የእጅ የመረኩት ነበር። እጅሽን ይባረክ ሀያት በጣም ነው የሚጣፍጠው ብዬ የመረኳት ነበር። ሀያት የምሪ ወላ እና ማሻአላ ተባረካላ እና ኢንሻአላህ ውድ እህቶቼ እና ማሻአላ እንደዚህ አይነት ሰርተን መብላት ትችላላችሁ። በቃ ባለውን ማለት ነው። ሰው ባለውን ይላል። ሰው ባለው ግን ባለፈው እንዴት ነው ያደርጌ ነው እንጂ ነበር አሁን ደስ ሰርቪስ ረሳሁት።
ወይኔ ተቆረጠ ቆረጥኩት ተቆረጥኩት እያለ ደስ አለኝ። ግን እንዴ በጎን ስለሆን እንደዚህ አድርጌ ነው መቅረጥ የነበረብኝ። ኪድስ እንደዚህ ነበር መሰለኝ። አዎ ምሳሌ በጎን ስለሆን እንደዚህ ነው ማለት የነበረብኝ። ኢንሻአላህ ኸይር ነው። እዚህ ጋርም ደግሞ ሩዛችን በአረቢስ ሀያት እንዲያረኩ ነው። እዚህ ጋርም በሌላ ጊዜ ነው። እዚህ ጋርም በሌላ ጊዜ እንደዚህ አሁን የትላንት ነው መሰለኝ ትላንት የምሳ ነው የሰራሁት ማለት ነው። አያችሁ በአራቱ በጣም አሪፍ ነው። በቃ ደስ ይላል። በአዲሱ በአራት ነው የሰራሁት የነበር ማሻአላህ። ደግሞ እኔ ብዙውን ጊዜ ሩዝ በነጭ ነው የምሰራ። እነሱ የሚወዱት እንደዛ ስለሆነ ሩዝ ነጭ ነው የምሰራ። ግን ማሻአላህ ይሄ ደግሞ ትላንት ሲል ሞክረው ብዬ ሙሉ በሙሉ የመጡትን በአራቶች አንዳንዶቹ የምፈልጋቸው ተጠቅሜ ምናምን የሰራሁት ነው። እና ማሻአላህ የድሮ የረብተብኩ ነው። ከዛ በኋላ ጨርሼ እዚህ ጋር ጨረስኩ መሰለኝ። እንዳፋለመው ጨረስኩ። ከዛም እዚህ ጋር ወደዚህ ደግሞ ከደንኩት። ከደን በኋላ እዚህ ጋር ደግሞ ያኔ እንደነገርኳችሁ እሱም ያኔ ካሮቱ ነበርና ማሻአላህ ተባረከላ። ስለዚህ ውድ ቤተሰቦቼ እና አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀደም ቀጥታ ለስርጭት ራሱ ያኔ ላይቭ ለመግባት ራሱ 1000 ልካል ሞላን ገና አሁን ያለኝን 20 ራሱ ሞልተዋል። 20 ሞልተዋል መሰለኝ። እና አበረታቱኝ። ቀደም ደምራችሁ እህቶቼ እስከ መጨረሻ ቪዲዮን ጨርሳችሁ ከፍታችሁ ይውልኝ ተባበሩኝ ማለት ነው። ቀደም በተባበሩ ዩቲዩብ ከባድ ነው። ዩቲዩብ እንኳን ተባብረን ሰርተን አልተቻለም። ግን ቢሆንም ያን ይሁን አይደል ይሁን ማለት ነው። እና ኢንሻአላህ ቤተሰቦቼ እና የምግብ ዝግጅት ይላል። እና በዚህ ማጋጣሚ ያኔ ስለምን ላውራላችሁ ልበላችሁ ስለና ያኔ ትላንትም ደግሞ የታዘብኩትን ትላንት በቃ የሩታና የአብረሽም ነገር የታዘብኩ ነበር። አንዳንዴ በትዳር መሀል ሰው ያኔ መግባት ከባድ ነው ማለት በትዳር መሀል ማንኛውም ሰው መግባት ከባድ ነው። ግን የሆነ አንዳንድ አስፈላጊ የሆነ ቦታ ምናምን ሲሆን ትገባላችሁ። ሩታን አብረሽ ትላንት ሲጣሉ ምክንያቱም ማናቸውም ቤተሰብ ራሱ ተተዋቸው ሁለታቸው ብቻ ነው። ሩታን በተለይ በቃ አንተ አልፈልግም ብላ ምናምን ያቆሸሸችው ምን ያለች ነበር። ግን ትላንት ልጇ ላይ እሱም የዛ ቅርጽ ብላ ጎንበስ ብላ ስትለምነው ትላንት ያቆሸሻችሁ ሰው አልፈልግም ያላችሁ ሰው ከአጠገቤ ዞር በለ ያላችሁ ሰው ደግሞ ዛሬ ደግሞ ጎንበስ ብላችሁ ስትለምኑት ምንድነው? አንዳንዴ ምንድነው በትዳር መሀል እውነት ትላልቅ ሰዎች እኮ አትግቡ ይላል። ምክንያቱም መቀስቲ ሁለታችሁ ሆናችሁ ፍቱት፣ ጊዜ ስጡበትና አውሩ ይብላሉ ማለት ነው። እና ለካ ያኔ እውነታቸው ነው። እነሱ የሚያውቁትም ነገር ስላለ ነው ማለት ነው። ማለት ትላልቅ ሰዎቹ ብዙን ጊዜ እንደዛ ብለው የሚያወሩ ይሁን በቃ የሚያውቁትም ነገር ስላለ ነው። እና ስለዚህ አብረሽና ሩታ እንዳያችሁትም በቃ ያን ያላቅም ሩት የምትሰራውን ስራ ድራማ ልጁ በቃ አሳብዳ ለምን በቃ ሰው ሆነ ይሄን ለምንድነው በቃ ንጊ እንኳን የልጅ ወራስ ማታስብ የሚል እና አንዳንዴ በቃ ማለት ትክክለኛ የሚናገር ሰው እኮ ያክድ ያኔ ሁሉም ሰው የሚወደው አይመስለኝም። ግን ሆኖ ቀረ ትላንት ምክንያቱም ሩትን ከመጀመሪያ ሁሌ እላለሁ ስለምከታተላት ነው። አጋሽ ለመናት ብዙ ነገር ብዙ ሰው በቃ ያኔ በአብረሽ ቤተሰብ በቃ ማንም ሰው አይ
ይህ ልጃችን አጥፍተዋል ምናምን ብለው ሁሉም የእሱ ነው የተቆጡት ነበር። እሷ በጣም ነው የሚወዳዋት ነበር። ግን እሷ ካቴ ፍርድ ቤት ወረቀት አምጣ ጋሼ ራሱ ስትለምነው በዚህ ብቻ የሚፈርምልኝ ካሁን ወደ እኔ አይኑ ማየት አልፈልግም በቃ አንተ ለምንልኝ ብላ አምጥታ እንደ አባት ምክንያቱም ብዙ ነገር ለመናት አስቢበታላት። የእሱም ተቆጣው። እኔ ወድሻለሁ፣ እኔ መርቄሻለሁ፣ በቃ ብዙ ነገር ብሎ ነው ያለ እያላት ነበር። ያ ሁሉ አሳፍረኝ ምናምን ብላ ሄዳ አሳስራ ምን ብላ ያኔ ታሺ ልከም ከደሞ ምንድነው ፊርማው ቀደዳት። ዛሬ ደግሞ አብረ በቃ የሆነ አንድ ስቴፕ ወይ ከነበረበት በቃ አንድ ስቴፕ ከሁሷም ሄደዋል ወይ ሶስተኛ ስቴፕ ምናምን ሲሄድ ጊዜ እንዴት ለምን ሰው ይሆናል? ለምንድነው ከኔ የተሻለ ሴት ለምን አገኘ? ምንድነው ብላ አላቅም። በዚህ ልክ ግን ሰው ተንኮለኝ ሲሆን ጥሩ አይደለም። ግን ሩታ በቃ የሆነ ብታስብበት ደስ ይለኛል። በቃ እንኳን ደግሞ አሁንም ቢሆን ሩታ አብረሽን ወዳው ወይ ደግሞ እሺ ማፍቀሩ ችግር የለውም። በዛ ሰዓት የልጅነትም ስሜት ይሁን በቃ ወይ አንዳንዴ እሱ ነገር አሳዝኗትም ይሁን ከፍቅር ጋር በነበረባት ሰዓት ሰው ጉዳይ ስለተጎዳ ለማገዝ አክል መታ ሊሆን ይችላል። ከዛ በኋላ ደግሞ ነገሮች ከአንተ ጋር አልፈልግም አለችው። ካለች በኋላ ደግሞ መልሳ ደግሞ አብረሽን አንድ ስቴፕ ሲሄድ ወይ ደግሞ እንደነገርኳችሁ ሶስተኛ ስቴፕ ሲሄድ አይ በቃ ፈልጋለሁ፣ ወድካለሁ፣ አብረን እንበል፣ አብረን ደግሞ ልጅም እንደግማለን። አዎ ትደግማላችሁ። ምክንያቱም ባልተደረገ ከሆናችሁ በኋላ ልጅ ማደግሙበት ነገር የለም ማለት ነው። ገበያ መመኝ ሰዓቱ እንዴት እንደሚሮጥ ይሄ ማስታወቂያ ልስራላችሁ በዛ እንስራላችሁ የዋራት ያለበትን ቁጥር ደውላችሁ መጠየቅ ትችላላችሁ። ማዘዝ ያንን ምርጥ ባራት ነው ያላችሁ ደስ ይላል። በቃ እና ምን ለማለት ነው ውድ ቤተሰብ ብቻ በዚህ ልክ ደግሞ ሰውን በቃ ማስመሰል ሲችልበት እኔ ሩታየው ማለት ነው። በጣም ጎበዝ አስመሳይ ናት። በጣም ጎበዝ አስመሳይ መሻላት ተባርካለ። ለዛም በቃ የወጣላት አስመሳይ ናት እና እንደዚህ ሁን ደስ ይላል። ምክንያቱም ደግሞ ማንም ሰው እኮ ለምሳሌ ነገም የልጆቻቸውን ቢሆን ምንም ቢሆን አንድ ላይ ልጅን አባትን እናትና አባት አንድ ለማሳደግ የመሰለ ነገር የለም። ግን ካልሆነ ጭቅጭቅ ካለ ወይ ደግሞ እሱ ያልተመቻት ነገር ካለ እሱ ያልተመቸው ነገር ካለ በሰላም ተለያይቶ በሰላም ቀድሞ ያለውን ነገር ልጃቸው ተባብሮ ማሳደግ ይመስል ነገር የለም። አብረሽም አሁን ያለው ምንድነው? በቃ አልተስማማንም፣ በቃ አንቺ አላፈቅርሽም አላት። እንዴ አልፈልግም፣ ያንቺ ስሜት የለኝም በግድ እውነቱ ነው። አንድ ሰው ካልወደዳችሁ ስሜት ከሌለው የሰው ፍላጎት ምናምን ከሌለው እዛ ቤትሽ ራሱ ብገባ ያንቺ ካልወደድኩሽ የበለጠ ጉዳሻለሁ አላት። እውነቷ ነው። ምሳሌ የበለጠ ነው ለምን አላየኸኝም ለምን በቃ ቦታ ያልሰጠኸኝ ብሎ ግን የበለጠ ነው ይመጣል። አያችሁ እሱ በግልጽ የነገራት ነው። ግን እኔ አብረሽ በዚህ ቦታው ምንድነው የሚመቸኝ? ቀጥታ ነው በቃ ቀጥታ ወደዚህ ወደዛ የለም። በቃ እሱ ጋር የሚናገራቸው ነገር የሚያደርጋቸው ነገር ቀጥታ ነው የሚያደርጋቸው። በዚህ ደስ ይለኛል። የምሬ ነው። አሁን አንዳንድ ሰው ማስመሰል እሺ በቃ ላስብበት፣ እውነትሽ ነው ለልጃችን ቢኖር እስቲ ቆይ ላስብበት ጊዜ ስጪኝ ምናምን ምን ይላታል በዛ ስታለቅስ ማለት ነው። ግን እሱ ቀጥታ ነው በቃ የሚነግራት ማለት ነው። የሚሆን ነገር ይሆናል፣ ማይሆን አይሆንም ነው። እኔ አንቺ አልወድሽም፣ አሁን የአንቺ ጋር ያለኝ ነገር ወጥተዋል፣ የራሴ ህይወት ጀምሬያለሁ፣ የራሴ ነው በቃ ህይወት ጀምሬያለሁ። ስለዚህ ቤትሽን በገበ ቁጭ ብለህ ራሱ
እኔ አንቺ እጎዳሻለሁ ሩታ ስሚኝ ብሎ በግልጥ የነገራት እሷ ኤፍሬምም እኔ ኤፍሬም በጤናው አይመስለኝም። ኤፍሬም ሩታ የሆነ መረጃ ይዛበት ነው ሁሉ የምታሰቃየው እንጂ ወዶ ሳይሆን በግዱ ነው። እንዲህ አምስና ኤፍሬም እስቲ በሱ ላይፍ ቢሆንስ እስቲ ቢያስበው የምር አምስል በሱ ላይፍ ሆኖ አብረሽን ገብቶ በቃ እንደዚህ ምስግዩ እንደዚህ ብልቅ ቢያደርገው ምን ይሰማዋል? ስለዚህ ኤፍሬም ወዶ አይመስለኝም። የምሬ ነው የምላችሁ። አሁን ሳስብ ኤፍሬም ሩታ የሆነ ፋወር የሰራችው ነገር አለ። በቃ የሆነ ነገር ያዘችበት ነገር አለም እንጂ በዚህ ልክ ቀና ማታ እኮ ከቤቷ እኮ አይወጣም። በቃ እሷ ባለችው ነው። ምክንያት ደግሞ በቃ እሷ ከደወለችለት ሮጡ ነው የሚሄደው። እሷ ሩታ ከጠራችው በቃ ልብ ራሱ የለውም። እንዲያስቡ እስቲ አትወጣም ከአሁን ወዲህ እንደውም በቃ ሻንጣው ይዞ ሲወጣ ራሱ ከአሁን ወዲህ እዚህ ቤት እንዳትመጣ ነው ያለው። እንዳትመጣ እንደዚህ የሚባል ነገር አለ እንዴ? እዚህ ግን ቤቱ በእርግጥ አብረሽም ብለዋል። እኔ የልጄ ማረግ እውነቱ ነው። በቃ ደግሞ ልጁ ተለያይተዋል በፍርድ ቤት ደግሞ ተለያይተዋል። ደግሞ እዚህ ጋር ምንም የሚያስገድደው ነገር የለም። ልጁን መርዳት ባለበት ነገር መርዳት ነው መስጠት ነው እንጂ ልጁ በውጭ መገናኘት ካለበትም ቤትን ከሆነ መምጣት ማየት ነው እንጂ አይ ደግሞ በዚህ ቤት ካልሆንክ ምናምን አትምጣ። እሱ ወሳኝም እሱ አድርጎታል ማለት ነው። ስለዚህ አይ ኤፍሬም ለምንድነው ሩታ አግብቶ ቁጭ ማይል? የምር ሀቁ ነው። እኔ አሁን አንዳንዴ ቲክቶክ ላይ ምናምን ሳይ ትክክለኛ የምታወሩ ሀቅ ብትቀምከን ደግሞ ከአብረሽ ጎን ሆናችሁ የምታወሩ እህቶች ያላችሁ በቃ ሀቅ ነው። የምር እዚህ ጋር አንዳንድ ሚዲያ ላይ ቢሆንም የእውነት ነገር ባያችሁት ነገር ስናወር ደስ ይላል። ግን በቃ ሰውን ደግሞ ያኔ ውሸትን እንጂ እውነትን ማንም ስለማይቀበላት ማንም ስለማያምናት በቃ በማንም ቦታ ያኔ በቃ ቦታ ስለማይሰጣት የእውነት የውሸት ምክር ደግሞ የውሸት ደግሞ ቦታ ይሰጣታል። በቃ ብዙ ነገር ይደረግላታል። የእውነት የለም። ለዛ ነው እንጂ እና ስለዚህ ከአብረሽ ጎን ሆናችሁ ብዙም መደገፉት መሰሩት ያኔ እህቶች አላችሁ ማለት ነው። ሀቅ ነው። ግን ደግሞ የትም ምን ነገር የለም። አብረሽ ልጁ ያኔ አላሳድግም አላለም ማለት ነው። صلاة العصر بعد قليل ማሻአላ እና ሻንጣው ይዞ ሲወጣ ጊዜ ሩታም እንደዛው እንግዲህ ደግሞ ሌላ ጊዜ ልጅህን አደራ አትልም ነበር ምን አትልም ነበር። አሁን ደግሞ ልጅ አደራ ባልከኝ ስለዚህ ልትቆይ ነው። እኔ ቆይ ምን አገባ በቃ እረፍት ስጡት። እንደውም በቃ እረፍት መስጠት ነው ያለባቸው አይደል እንዴ? እና ይመስለኛል እንግዲህ ቅድም እዚህ ያስረዳችሁ ነበር። ከባድ ነው ቴክኖሎጂ ይላል እንደዚህ ወደ እኔ ራሱ የገረመኝ ደጋግሜ እያየሁት ነበር። ጀነራል ሳላየው ማለት ነው። እዚህ ቁጭ ብሎ ሲተያዩ ለምንድነው ያረተብሽው ስትለኝ ምንድነው እኔ እኮ በቃ የሆነ የሚወሰድ ነገር መስሎኝ ነው። ለካ አሁን እንደዚህ ያመጡት አልኳት። የሽል ይሸጥላቸው ማሻአላ ተባረከላ እንደዚህ ያመጡ እና ሙያሽ ይታየልሽ እዚህ ጋር እንደዚህ ያላመራት ያኔ ደስ ይላል። በአራቱ ራስ ማሻአላ ነው ደስ በጣም ደስ ይላል ማለት ነው። እና የኤፍሬም ነገር እንዲምከር ደግሞ ምንም ነገር ቢሆን ከመጀመሪያ ጀምሮ ሩታ ተንበርክኮ ኤፍሬም ለመናት። የምር የዚህ ጋር የሆነ ነገር እሱ ራሱ የሆነ ነገር ባትይዝበት ወደ ሰው በያዘ ኤፍሬም እኮ የሩታ ወላሂ ተንበርክኮ ነው ለመናት። አስቡ እስቲ በዛ ሰዓት ራሱ ያ ሁሉ አይቶ አሳልፎ ያየ ልጅ አሁን ደግሞ ምን አገባኝ በቃ እንኳን ደግሞ የሆነ ጊዜ ለፍቼ ያለው ስለዚህ አሁን ያኔ በቃ ለምንድን ነው ምናምን ብሎ ይተወው ነበር ማለት ነው። አያችሁት? ግን የሆነ ነገር ስላደረገችበት በዚህ ልክን አብረሽን ታላቅ እህቶች ብዙዬ ደግሞ በቃ እንዳለ ነው ዝቅ አድርገው ነው ያኔ የተቆጣቸው ነበር እስካሁን ድረስ። የሆነ ምክንያት ደግሞ የሆነ ነገር ሁለታቸው ባይኖራቸው እርግጠኛ ነኝ ኤፍሬም እንደዚህ አይሆንም። በጤናው አይደለም። ደግሞ አንዳንዴ ጤነኛ ነው ብለን የምናስበው ሰው በጤናው እንዳልሆነ
ሲቀባጥር እነሱ ታውቁታላችሁ። ግን ትኩረት የተደረገ አብረሽ ብቻ ነው እንጂ ኤፍሬምም በሰላሙ አይደለም። ስለዚህ ሰላም መስጠት አለበት። ሩታ የሆነ ነገር ሰራችሁ፣ ኤፍሬም ራሱ ልክ አይደለችም ለማለት አክል ነው። ቤተሰብ እንግዲያውስ ኢንሻአላህ እዚህ ጋር ወጥ ነበሩትም ምን ነበሩት አላውቅም። እዚህ ጋር ውጩ ሳናፈቃችሁ ውጩ ተራራው ግን ሁሉ የአንድ ሰው የግማሽ ተሆነ ከደቀ ቪዲዮ አልቀረጥኩም ምግቡ ላይ ማለት ነው። ዝም ብሎ የሮጫ ነው ያልኳቸው ማለት ነው። ኢንሻአላህ እንግዲህ ዘጋ ወዴት የሄድኩ ነው? ግቢያስ ነው ሲለም ወጣሁ ገባሁ መጣሁ ወደ ውጭ ወጣሁ። ደግሞ እዚህ ጋር ሽንኩርት የጠበስኩ ነበር። አሁን ከመጀመሪያ ሽንኩርት የጠበስኩ ይዋኛቸው እዚህ ጋር አሳያቸዋለሁ ያልኳትም ፓርቱ ያልኩትም እዚህ ነበረ። ሽንኩርቱ ከቀኔ ከሰላጣው ጀምሮ አሳይቻችሁ ሽንኩርት የጠበስኩ ነበረ ማለት ነው። ሽንኩርት ላይ የተጠቀምኳቸው ግብአቶች ነበሩ የተጠቀምኳቸው። እንግዲያውስ ግርፋ አለ መቼ አለ ሄል አለ። ወገድ ደግሞ ሽንኩርት ከሄል ጋር አንድ ላይ ጥብስ ስታረጉት ጥሩ ነው። እንደዚህ እነዚህ ሶስት ግብአቶች አንድ ላይ ከሽንኩርቱ ጋር ሲጠበስ ማሻላ ይሆናል ማለት ነው። ማሻላ ተባረካላ ይሆናል። ከዛ በኋላ እዚህ ጋር መጣን። ስለ ሩታም ስለ አብርሽም ያወራሁ እኮ ነው። እነሱም ያወራሁ እዚህም ያወራሁ የራሴ። ከዛ በኋላ ደግሞ ጨምረን መልሼ ደግሞ አንድ ጨምሪ። ለምንድን ነው አንድ ላይ አልጨምሪያቸውም ብዬ ጨምር አደረኳቸው። እዚህ ጋር በቃ የሆነ አናት ላይ አልጨምርም ምንድን ነው ብዬ ጨምራለሁ። ግን ጥብስ ያደርግን ነው እና በደንብ አማስዬ ያልኳት በደንብ ያማሰልሻው በደንብ በኋላና አውጥተን እንከድነዋለን። እንከድነው ወደ ሌላ ቦታ ነው የሄድነው ነበር። ከዛ በኋላ መጣን። እዚህ ጋር ነው ፋሩ ተላዘየዋችሁ ማለት ነው። እሰን ደግሞ እዚህ ጋር መተን ምን ያደርግን ነው መሰላችሁ? ያወካን ነው እዚህ ጋር ማሻአላ ተባረከላ። አይዋ ጨምሪ ካታ እዚህ ጋር ጨምረን ቀላቅለን እንደነጨው ምናምን ጨው ትንሽ ነው አልጨመርኩም። ትንሽ ነው ያኔ አያስፈልገውም። ከዛ ጨማምረን ከዛ በኋላ ደግሞ ደስታችን ደግሞ ወይኔ የተቃጠለ ብዬ ወደዚህ መጣሁ። የሮጥኩ ነው ወይኔ የተቃጠለ ምን ነው ሀያት ምን ሆንሽ ልብሽ የት ሄደ ነው ያልኩ የሮጥኩ መጣሁ ማለት ነው። ከዛ በኋላ መጣሁ እዚህ ጋር መሻለክ ቀልጠፍ ከዛ በኋላ ውሃ ጨመር አድርገን ከዛ በኋላ ቤት ሙያሽ ያ በኋላ እንደዚህ ዝቅ ያማሰለች ነው። ከዛ በኋላ በደንብ ዳርዳር እኮ ይዘዋል። ከዛ ጊዜ ቃው ደግሞ እና እዚህ ጋር ዱቄቱ ማለት ነው የስንዴ ነው። ወረ የዚህ ሀገር እንደ ሀገራችን እንደ ስንዴ ገብስ ሲሆን እንደዛ አይነት ነው መሰለኝ። ትክክለኛ ያኔ የዱቄቱ አይደለም። በቃ እንዲሁ ነው። በከለሉ ራሱ እንዲህ ነው ሲጋገርም በቃ ግን የስንዴ ነው መሰለኝ። የገብስ አይደለም የስንዴ ነው መሰለኝ። ከዛ በኋላ ዳለሩ ሸት ያደርግን ከዛ በኋላ ደግሞ እንደማ ያኔ ማቅጥም ነው የሚፈለገው። ምክንያት ደግሞ በወፍራሙ አይደለም። ከዛ በኋላ እስከ ጭምር አድርገን ሽት ያደርግን ከዛ በደንብ ምክር ደግሞ ወዲያው ነው የምጋግረው ማለት ነው። አላስቆየውም። ለዛ ነው በቃ በደንብ ሽትምን ለምን ማለት ደግሞ እዚህ ጋር ደግሞ ፕላስቲክ ስለሆነ ዳር በጣም ያዘብኝ። በሰፊ እቃ ነው ማድረግ የነበረብኝ። ከዛ ወይኔ ምን ነው ተሳሳትኩ
በሞለቃ በዚህ መጨማለቅ ብዬ ራሴ ተናጄ ሌላ ቀን ደግሞ የማወካበት በዚህ አርጌ ክዳን ስላለው ስለሚመቸኝ ፍሪጅ ውስጥ አስቀምጠዋለሁ። ግን እዛ ጊዜ ወዳው ነበር። ለምንድን ነው ብዬ በቃ በጣም እየተናደድኩ ነበር። በጣም ያዘብኝ ነገር ፕላስቲኩ ዳሩ አልተመቸኝም። በጣም ያስቸግረኝ ነበር። ግን እንግዲህ እንደምንም ቀጠን እናድርገን እንግዲህ እዚህ ጋር ብቻ ማሻአላ በጣም ለምን እቃው ሰፊ ቢሆን እንደዚህ ያክል አያስቸግረኝም ነበር። ከዛ በኋላ ወይኔ እዚህ ጋር እኮ ተቃጠለብሽ እያየሽው እንዴ ሰው እኮ ምሳ የጠበቀሽ ነው ምን ሆንሽ ብዬ ወደዚህ መልሽ ደግሞ የሮጬ መጣ ማለት ነው። የመዳን ቅመም የስግደት ጀግና የስግደት ሴት ምንም አይበግራት። ይኸው የሮጠች የዕለት ውሎዬ ነው ማሳያቸው። የዕለተ ውሎዬ ክፍል 2 ማለት ነው። ስለዚህ መልሼ ወደዚህ መጣሁና እሸት ከዛ የመዳን ቅመም የስግደት ሴት ምንም አይበግራት። ማደክም ቢደክማትም ሰለቸኝ ደከመኝ ማትል መልሼ ደግሞ ወጣሁ ወጣሁ የሆነ ነገር ፈልጌ መጥቼ ነበር። መልሼ ደግሞ ሀያት ምንድን ነው የፈለገች የሄድኩ ነው። ይኸው በቃ መልሼ ደግሞ እዚህ መጣ። ይፈልጌ ነው የመጣ ማለት ነው። ከዛ እዚህ ጋር ታደርገዋለች ማለት ነው። እጥብጥብ አድርጌ አምጥቼ መልሰን ደግሞ እዚህ ጋር ጨመር አደረግን ማለት ነው። እንዳለ ጨመርኩት። ከዛ በኋላ በቃ ከዛ እንጋግራለን ማለት ነው። አያችሁ ሰግደይ ማሻአላ ስግደት ሴት ጎበዝ ጀግና እኮ ናት። ምንም አይበግራት። ከዛ በኋላ እዚህ ጋር ደግሞ ውሃ አምጥቼ ታካፋከፍበት ለምሳሌ ደግሞ ሞሞቅና ለሞሞቁ የምታውቁ ትንሽ ውሃ አድርጋችሁ ነው። ከጋለ ጥሩ ነው። ከዛ ውሃ አደርግበታለሁ መሰለኝ። ከዛ መልሼ ደግሞ ሽንኩርት ይላያችሁ ሽንኩርቱ አያችሁ ስንት ሰዓት እንደጠበስኩት አያችሁ። ብታምኑም ባታምኑ ስንት ሰዓት ሰዓት ቅንስ አድርጌ በደንብ ጥብስ ነው ያደረኩት ማለት ነው። እኔ ወላሂ ነው የምላችሁ እዚህ የተሰራው ሩዙ ማለት ነው አንድም አልጣልኩትም። ሁለተኛ ቀን ራሱ አሙቄ ነው የበላሁት። በጣም የሚጣፍጥ ነበር። እና እዚህ ጋር ውሃ አረኩበትና አይቼዋለሁ። ውሃ አረኩበት። ከዛ በኋላ የጋገረች ነው ኧረ ጎበዝ። እኔ በዚህ መጋገር አልችልበትም ማለት ነው። በጭልፋ ለምጄ በዚህ ጭራሽ አልችልም። እንግዲህ ነገር ለብቻ 4 ማዕዘን ምናምን ነው የሚሆንብኝ። ከዛ ወስጄ እዛ ጋር አስቀመጥኩትና መልሳ ደግሞ ሽንኩርት ጋር ነው መሰለኝ ሽንኩርት ጋር የሄደች ነው መሰለኝ። ከዛ ድስቶችም አለ በቃ የዛሬ ውሎዎችን ነው ያኔ ውሎ። ከዛ በኋላ እዚህ ጋር በቃ መጣች ምን እንደሰራች እንላቅ። ደስ ይላል ብቻ ደስ ይላል። የሆነ ውሎዋቸው ስራችን ላይ ሆናችሁ ትኩረት አድርጋችሁ እንደተሰሩ በጣም ነው ደስ የሚል። በቃ ካሜራ ማር ቢኖር በቃ ያንደንዱ በቃ ከግጥግጥ ሄደም እዚህ ጋር ምን ፈልጌ ነው ነገር መላካ ይሁን ነገር ፈልጌ ነበር ገባው ያፈለኩ የለም ስላጣሁት አጥቼ ከፍቼ ወረ ምንድነው ቤትና ልጅ ሄድኩ። ከዛ በኋላ ደግሞ ሌላ ቦታ አገኘዋለሁ ይሆን አላገኘውም አላውቅም ማለት ነው። እስቲ ከዛ በኋላ የተቀመጣች መጣች። አዎ ከዛየች ማሻአላ ተባረክ። ደንብ የቱብንጅር ሆነ ማለት ነው። እናት የቱብንጅር ሆነ እና እዚህ ጋር ሰውዬ ስለሚወድ ነው ሰውዬ ነገር እዚህ ጋር ደግሞ ለምንድነው ቦታውን ቅናሽ ሆኗል ብዬ የጨመርኩ ነው። አውጥቼው ነው መሰለኝ አለው ማሻአላ ተባረክ አላየች ለምሳሌ እዚህ ጋር በቃ በደንብ ተረጋግጬ ራስ መጋገር አልቻልኩም ነበር። ሰውዬ ተለውጥሎ ነው የሚመጣ የሱ ነበር ልጁ ነው ሰውዬ ልበለው እንጂ ግን ነገር ያኔ ሰውዬ ልበለው። እዚህ ጋር ቅቤ ያረኩ ቅቤያችን አድርገን ከዛ በኋላ ደግሞ ማሻአላ ገልበጥ ያረግም ነው። ይሄ ስግደት ሴት ነው ማሻአላ ተባረከና በቃ ምንም የሚበግራት ነገር የለም። በቃ ሙያ አላትም አኖራትም በቃ በራስ ነው ተማምና ብላ ጀግና መሰረት ደከመኝ ስለቸኝ ማትል የመዳን ቅመም ናት። ይሄ ከዛ በኋላ ገልብጥ ያረግና ግን ደግሞ ሰውዬ መቃጠል አይፈልግም። እንደዚህ ነው በቃ የሚፈልገው እንደዛ ነው። በቃ ይሄ እንደዚህ ከለሉ ባማር ግን ይሄ የምንድነው እንደ ፉርኖ ዱቄት ምናምን አይደለም። በቃ አያችሁ ቅድም ሳቦካው ማላያችሁትም አሁንም እንደዛ ነው ከለሉ ማለት ነው። እና የስንዴ ይሁን ምን እንደሆነ ያላቅም ብቻ ጥሩ ነው። መልሼ ደግሞ እዚህ ጋር አው ሽንኩርቴ ብዬሮጥኩ ነው መጣሁ። ረስቼ ያለው ወይኔ እንዴት እንደጮኩ ብታዩ እዛ ጊዜ ሳለ ሰብር ነው
መካዱ ከድና አድርጌ ትቼው በቃ ያላማዬ የቱ ጋር ሆነ እዛ ሆነ ማለት ነው። ከዛ በኋላ ሽንኩርት ከትፌ ነበር ጨምር አድርጎበትና መልሼ ደግሞ ከድና አድርጌ ተዋለሁ። በቃ ልክ እንደ ዶሮ ወጥ ነው ያማሰልኩት። ሽንኩርቱ ራሱ ያለ እና ሆነ ያኔ ቀደሙ ከዶሮም ከምናምን ጋር ጥብስ አድርጋችሁ ደስ ይላል ማለት ነው። ይኸው እዚህ ጋር እንዳያችሁት ነው ጨርጨርኩና ለሲ ክድን እናረጌ ወዴት እሄዳለሁ? እስቲ አሁን ወዴት ትሄጃለሽ? ወዴት ትሄጃለሽ? ሀያ ስግደተኛ። ስለዚህ ላይክ ያደረጋችሁ ዝም ብሎ ማየት ሳይሆን ላይክ ያደረጋችሁ አስተያየት መስጣችሁ ብርታት እና እዚህ ጋር ደግሞ ልጅ በቃዋል ወይ የተቃጠለው ይሆናል ብዬ ሮጥኩ መጣሁ። ሳይው አሬ አልተቃጠለ ማሻአላ ብዬ ያወጣሁት ነው። ማሻአላ ተባረካላ አልተቃጠለም። በቃ ያምር ቆንጆ የሆነ እንቀደው ወብዘና ይጋገርኩ ማለት ነው። ምንድነው የሚባለው ስሙ ረሳሁት። የነሱ የሚጠሩ ስም አለ። ከዛው ይሄ እንደዚህ ክድን ትኩስ ነው። ክድን እናርጌ ከተቆት ቀንዛ ቅቤው ከስር ነው ያን ራሱ ላይ ይቀልጣል ማለት ነው። መልሰን ሁለተኛ አሰፋን። ሁለተኛ ያሰፋን ነው። ይሄው ከዳር ጀምረናል። ቶፕ እንደነገርኳችሁ ነው። በዚህ አልችልበትም። ይሄው ተደበለቀብኝ። ፈራሁ ከዶ ከተቀላቀለብኝ ቢፈራሁ ጠብ ያረኩ እንደምጨረስኩ ይሄው ተወራዙ ዘፈካ ይሄው ለተወለ እንደምን ይሄው አቤት አሻንጉሊት አድርጌ ጉዳለ ኩንደ እንደምን ግን አልሐምዱሊላህ እንጃ አያችሁት ተከላከለብኝ። ያኛው ለሶስት ነጥብ ማዘር ሆነዋል። እንደነገርኳችሁ በጭልፋ ነው አብዛኛው ጊዜ መጋገር በጭልፋ ነው። ሰውዬ ደግሞ ደስ የሚለው በዚህ ነው ጋር የራሱን ብሎ ገዝቶ ነው ያመጣው። ስለዚህ እኔ ምን ቤት ነኝ በዚህ ማልጋገረው ብዬ መልመድ አለብኝ ብዬ ነው። ከዛ በኋላ እዚህ ጋር መጣች አንዴት እና እዚህ ጋር ቀን ሁሉ ይልከም ብዬላችሁ መሰሳት የዘራሁ ነው። በጣም ባስነብስ ነው የቁርስም ጋር ደግሞ አምስት ሰዓት ነው ያን የሰራው ነው። ግን ቁርስም ሰዓት ነበር ማለት ደግሞ እዚህ ጋር መጣሁ ተቃጠለው ምንድነው ያለው ማለት ነው። ግን ከባድ ነው። በዚህ ራሱ ሰው ትሎ ስለሚመጣው መጣ እያልኩ ያየሁ እንደዚህ ደጁ ያየሁ ነው የሰራው ያለ የራሴ ብቻ ጥሩ ማስታወሻ ነው። የስግደት የምደንቅም እና አላህ ይጠብቃችሁ ይጠብቀን ማለት ነው። አላህ ድካማችን ሁሉም ነገር የሚያስረሳ አላህ እንጀራ አላህ ይስጠን። ከምንም ነገር የሰው ልጅ ጤና ነው። ሁላችንም ጤናችን አላህ ይስጠን። ከሀገራችን ለለውጥ ብለን ለመስራት ብለን የወጣን ሁሉ ጤናችን አላህ ይስጠን ማለት ነው። እና እዚህ ጋር ጨርሰናል። ከዛ አክድ እዚህ ጋር ማቆም ይመስለኛል። ምክንያት ደግሞ ካላስካሁን ወዲህ ሰውዬ ይመጣል ብዬ ማለት ነው። አሁን እዚህ ጋር ጨመር ቅመሞቹ እዚህ ጋር ያያችሁት የተጠቀምኳቸው ግብአቶች ያኔ በቅመሞች የተጠቀምኳቸው ምክንያት ደግሞ ዝም ብዬ ከላይ ለሶስት ቦታ ሶስት ጉሌት አስቀምጬው ነው። ለምን እንደነገርኳቸው ከመጣብኝ ብዬ ፈራሁ። አዎ እየተጠቀመ ያለው እንግዲህ አስወጣኝ ኢንሻአላህ ተባረከ። በቃ ያለውን የርክ ይሄን ያየችው በርበሬ ነው። ይሄ በርበሬ ነው። ሰዎቹ ይበላሉ ተጠቀማሉ። የሚያቃጥል ነገር ነው። أذان العصر الله أكبر الله